በሱዳን የመሸጉት የወያኔ አርሚ 13 እና አርሚ 7 ታጣቂዎች ተደመሰሱ። የፕሪቶሪያን ስምምነት በመጣስ ድንበር ላይ ጥቃት የሰነዘሩ የትህነግ ኃይሎች ላይ የመከላከያ ሰራዊት የማዳገም እርምጃ ወስዷል። በትህነግ ውስጥ የሚገኙ አክራሪ አመራሮች የፕሪቶሪያን የሰላም ስምምነት በግልጽ በመጣስ ከውጭ ጠላቶች ጋር በመተባበር በሀገሪቱ ብሔራዊ ደህንነት ላይ አደገኛ አደጋ ለመደቀን ሲንቀሳቀሱ እንደነበር ምንጮች ገልጸዋል። የውስጥ ምንጮችን ጠቅሶ እንደወጣው መረጃ የትህነግ አክራሪ ክንፍ በወንጀል ድርጊት የተጨማለቁ ጥቂት የቀድሞ ወታደራዊ ጀነራሎች በወታደራዊና በጥቅም በመያዝ ፍላጎታቸውን በኃይል ለማስፈጸም ላለፉት ወራት ወታደራዊ ዝግጅት ሲያደርጉ ቆይተዋል። ትህነግ ለሰላም የተዘረጋውን እድል ወደ ጎን በማለፍ ላለፉት ወራት ላካሄደው ወታደራዊ ዝግጅት የቀድሞ ታጣቂዎችን ከታድሶና ከዲሞቢላይዜሽን ሂደት በማገድ አዳዲስ ወጣቶችን ደግሞ በአፈሳ መልክ በማስገባት ለጦርነት ሲያዘጋጁ መቆየቱ ተገልጿል። በተጨማሪም በሀገር ውስጥ ካሉ የኢትዮጵያ ታሪካዊ ጠላቶች ጋር በማበር በሱዳንና በኤርትራ በኩል መሳሪያዎችን ወደ አካባቢው ሲያጓጉዝ የቆየ ሲሆን ቡድኑ የባሰ እኩይ ዓላማ በመንደፍ የሀገሪቱን ሉዓላዊነት ለማፍረስ ከውጭ ኃይሎች ጋር ያበረው ጽምዶ የተሰኘ ሴራ ወደ ተግባር አሸጋግሮታል ብሏል። መንግስት በወንድማማች ህዝቦች መካከል ተጨማሪ ደም መፍሰስ እንዳይከሰትና የትግራይ ህዝብ ያገኘው የሰላምና የልማት አየር እንዳይታወቅ ሲል የትህነግ አክራሪዎች ያደረጉትን ተደጋጋሚ ወታደራዊ ትንኮሳ በከፍተኛ ትዕግስት ሲያልፈው መቆየቱም ተጠቅሷል። ሆኖም ትህነግ ይህንን የሰላም አማራጭ እንደ ድክመት በመቁጠር ለውጭ ጠላቶች መንገድ የሚጠርግ እንቅስቃሴውን አጠናክሮ ቀጥሏል። ከዚህ ቀደም በሱዳን ግዛት ውስጥ የዘር ጭፍጨፋ ፈጽመው የነበሩ አካላት አርሚ 7 በሚል ሽፋን በሱዳን ጦር ጥላ ስር በማደራጀት ትንኮሳ ሲፈጽም የነበረ ሲሆን በቅርቡ ደግሞ አርሚ 13 የተባለ ተጨማሪ ኃይል በኤርትራ በኩል አድርጎ ወደ ሱዳን በመላክ አዲስ የጥቃት አቅጣጫ ከፍቷል። ምንጮች ጨምረው እንደገለጹት ሐምሌ 4 ቀን ንጋት ላይ ቁርና ቸንፈር ሳይበግረው 24 ሰዓት የሀገር ድንበር እየጠበቀ በሚገኘው የሀገር መከላከያ ሰራዊት ላይ የትህነግ ታጣቂዎች ከውጭ ወደ ውስጥ የሚደረግ ድንገተኛ የጥቃት ሙከራ ፈጽመዋል። ይህ እርምጃ የመከላከያ ሰራዊቱን ከጀርባ የመውጋትና ለውጭ ጠላቶች መንገድ የመክፈት አደገኛ የክህደት ተግባር መሆኑን የተገነዘበው ሰራዊቱ ሁኔታውን በጥልቀት በመገምገም ለሀገሪቱ መንግስት አቅርቧል። በመንግስት በተሰጠው ቁርጠኛ አቅጣጫ መሰረት የመከላከያ ኃይሉ በጠላት ላይ የማያዳግም የመልስ እርምጃ ወስዷል። በተወሰደው ፈጣንና የተቀናጀ የመልስ እርምጃ በሱዳን ወሰን አቅራቢያ የሚገኙ ሸረሪናና በረከት በተባሉ ቦታዎች ተመሽገው የነበሩ የትህነግ አርሚ 13 እና አርሚ 7 የተባሉ ታጣቂ ቡድኖች ሙሉ በሙሉ መደምሰሳቸውም ተረጋግጧል። በአሁኑ ወቅት የመከላከያ ሰራዊታችን አክራሪውን የወያኔ ቡድን በዚህ ቀጠና ላይ ዳግም ተደራጅቶ ለሀገራችን ደህንነትና ሉዓላዊነት አደጋ እንዳይፈጥር አካባቢውን ሙሉ በሙሉ የመቆጣጠርና የመመንጠር ስራውን አጠናክሮ መቀጠሉ ተሰምቷል። ሰብስክራይብ ማድረጋችሁን እንዳትረሱ። ሸረሪና በደረሰው ከባድ ኪሳራ በወያኔ አመራሮች መካከል ከፍተኛ ለመግባባት መፈጠሩ ተገለጸ። ቡድኑ የደረሰበትን ሽንፈት ለማስተባበል አክቲቪስቶችን በመሰብሰብ የሐሰት ፕሮፓጋንዳ ለማሰራጨት ማቀዱን የውስጥ ምንጮቻችን ገልጸዋል። በሱዳን ወሰን አቅራቢያ በምትገኘው ሸረሪና በተባለች ስትራቴጂካዊ ስፍራ በነበረው ወታደራዊ ግጥሚያ የትህነግ አርሚ 13 እና አርሚ 7 ታጣቂዎች ሙሉ በሙሉ መደምሰሳቸውንና ምሽጋቸው በመከላከያ ሰራዊት እጅ መውደቁን ተከትሎ በቡድኑ ከፍተኛ አመራሮች መካከል አለመግባባትና ውጥረት መፈጠሩን የቀድሞ የቡድኑ አባላት የውስጥ ምንጮች ገልጸዋል። ምንጮቹ እንደጠቆሙት በሐምሌ 24 ቀን ንጋት ላይ በተሰነዘረው ድንገተኛ ጥቃትና በሸረሪና ምሽግ ላይ በደረሰው ከፍተኛ የሰውና የቁሳቁስ ኪሳራ ምክንያት በአመራሩና በወታደራዊ ደጋፊዎቹ መካከል የእርስ በርስ ውንጀላ ተከስቷል። የሐሰት ፕሮፓጋንዳና የአክቲቪስቶች ስብሰባ በቀድሞ የትህነግ አባላትና የውስጥ ምንጮችን ጠቅሶ እንደወጣው መረጃ በትህነግ አክራሪ ክንፍ በግንባር የገጠመውን ዘግናኝ ሽንፈትና ውድቀት ከደጋፊዎቹና ከህዝቡ ለመሸፈን ሲል የሶሻል ሚዲያ አክቲቪስቶችን ብሎም አፈቀላ ስብሰባ ጠርቷል። ስብሰባው በሸረሪናና በበረከት አካባቢ የደረሰበትን ሙሉ በሙሉ የመደምሰስ ዜና ለማስተባበል የተሳሳቱ መረጃዎችን የተቀናጀ የሐሰት ፕሮፓጋንዳዎችን ለመንዛት ያለመም እንደሆነ ተገምቷል። የቡድኑ የተወሰኑ አመራሮች ያለበቂ ዝግጅትና የውጭ ኃይሎችን ተስፋ በማድረግ ወጣቱን ወደ እሳት
ማገዳችሁ በሚል የውጊያ አቅጣጫውን በያዙት አካላት ላይ ተቃውሞ እያሰሙ እንደሚገኙም ተጠቅሷል። ምንጮቹ አክለው እንደገለጹት ቡድኑ በወታደራዊ መስክ የገጠመውን ከባድ ምት በዲጂታል ፕሮፓጋንዳ ለማካካስ ቢንቀሳቀስም በውስጡ የተፈጠረው መከፋፈልና በደጋፊዎቹ ዘንድ የደረሰው የስነ ልቦና ስብራት ግን ቡድኑን ይበልጥ በርስ በርስ ቀውስ እንዲከተው ሁኔታዎች ተመቻችተዋል። ሰብስክራይብ ማድረጋችሁ